አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ ውዶቼ። ቪዲዮ ሲጀምሩ ላይክ ማድረጋችሁን አትርሱ። ድምፄ ትንሽ አፌ ከተያይዘባችሁ በጣም ይቅርታ። ጥርሴን አሞኝ አስነቅዬ ማደንዘዣው ምናምን ስላለ አሞኛል። ለዛ ነው ትንሽ አፌ የሚያያዘው ማለት ነው። ያው ለድምፄ ጥራት በመጀመሪያ ይቅርታ እያልኩኝ እንግዲህ ዛሬ ብዙ ማሳያችሁ ነገር ስላለኝ እስከ ቪዲዮ የመጨረሻ ድረስ አብራችሁኝ ሁኑ። የበረንዳ አጥር ማሳያችኋለሁ ማለት ነው። እና ልጄ ጋር በጠዋት ከተነሳን በኋላ ቁርሳችንን በልተን ቤቴን በዚህ መልኩ ጸዳ ጸዳ አድርጊያት የበረንዳ አጥር ተሰርቶ ተቀምጧል። አሳያችኋለሁ ብያችሁ ነበረ። ወደ እሱ ቤት እሄዳለሁ ማለት ነው። ጎረቤቴ ነው እንግዲህ ይሄ ቤት የበረንዳ አጥር። ያው ከዚህ በፊት አሳያችኋለሁ ብያችሁ ነበረ። ይሄ ነው የበረንዳው አጥር። በዚህ አጋጣሚ የዚህ ቤት ባለቤት እኔ ሚስቱ አረብ ሀገር ናትና በዚህ አጋጣሚ ቪዲዮን ካየሽ ማለት ነው ጎረቤቴ ነሽሽ የወደፊት ቡና አጣጭ ነሽ ኢንሻአላ። እናማ እቤት ሄጃለሁ እንግዲህ እሱ የለም። ትላንትና ሄጄ የነበረ ቪዲዮ ሊሰራ ግን ከመሸ ስለነበረ ይሄንን ማንኪያ ድሾውን የሚሰሩ ሰዎች ነበሩና እነሱን ፈርቼ ትንሽ ደግሞ መሸት አለብኝና ወደ መቅረብ አካባቢ ምናምን ሲሆን እነሱም ነበሩ ጥየው መጣሁ ማለት ነውና ያው አንተም ባትኖር ዋጋውን ምናምን ንገረኝና እኔ ቪዲዮ መጥቼ እሰራለሁ ብዬ እሱን ነገርኩት። እሱ የለም ልጁን ትምህርት ቤት አድርሶ ስራ ሄዷል። እኔ እንግዲህ ጧት ከቤት ስወጣ ወደ ከተማ ልሄድ ነበርና ሄጄ በዚህ መልኩ ቪዲዮ ሰርቻለሁ ማለት ነውና የበረንዳው አጥር ሰፊ ነው፣ ያኔ ረዝም ነው እንደምታዩት ከወዳ ጀምሮ የሚያምር ነው እዚህ ድረስ ማለት ነው። ከውስጥ ገብቼ ላሳያችሁ ነበር ግን ይሄው ከላይ ወጥቻለሁ። በዚህ መልኩ ይታያል በደንብ። ይሄ ሰራሚክ አለው ማንኪያ ልሾው ጋር ጣል ጣል ያለ ሰራሚክ ስላለው በጣም ነበር የሚያምረው። ትላንትና ለማንኪያ ልሾው ውሃ እያጠጣች እጅ መደረግ አለበት ተብሎ እሱን ስላረገበት አይታይም በደንብ ማለት ነው። እና ረዝም ነው የበረንዳው አጥር የሚያምር ነው። እንዳልገባ መግቢያው ተዘግቶ ነበርና ለዛ ነው። ቤቱም የሚያምር ነው። ማሻአላህ ማሻአላህ በሉ። እና እንግዲህ የዚህ የበረንዳ አጥር ዋጋ 45,000 ብር ነው። እንደምታዩት ረዝም ነው። በዛ ላይ በጣም ነው የሚያምረው። ዋጋው 45,000 ብር ነው የተሰራው ማለት ነው። የበረንዳው አጥር እንግዲህ ይህንን ይመስላል ልጆቼ። ከዛም ካሳየኋችሁ በኋላ ከቤት ወጣሁኝ። ልጄ እዚህ ጋር ቁጭ ብሎ እየጠበቀኝ ነበረ። በራቸውን ዘግቼ ወጣሁ እና እዚህ ጋር ደግሞ እኔና ኪዩ እየሄድን ነው ወደ ከተማ። እዚህ ጋር ደግሞ ኪዩ እስኪ ሱሪ ልግዛለት ብዬ ሱቅ ወሰድኩትና እኔ የመረጥኩለት ሌላ ነበር። እሱ ግን እምቢ ያለ ይሄንን ካልገዛሽ ብሎ። ያው ልጆች ታውቃላችሁ አንዳንድ ጊዜ በተለይ የኔ ልጅ ግግም ካለ ግግም ነው። የራሱ ፍላጎት ብቻ ነው መሆን ያለበት እና እምቢ ያለኝ እና ያንን የለበሰውን ገዝቼለታለሁ ማለት ነው 1800 ብር። እና ወዶቼ ሐኪም ቤት ሄጄ ጥርሴን ካስነቀልኩ በኋላ እዚህ ጋር ደግሞ ኪዩ ልብሱን ለብሼ ነው የምሄደው አላወቅም ብሎ ለብሶ ነው የመጣው።
ሂድ። ከዛ ቤታችን እየደረስን ነው። ደርሰናል ቤታችን። ገባን። እናማ ውዶቼ ጥርሴን አስነቅዬ መጣሁ። የጥርስ ህመም ለማንም አዳሬን ቁጭ ብዬ አድሬ ማለት ነው። አንድ እንቅልፍ አልወሰደኝም። ሳራዝን ነው ያደርኩት። ሳንዱ ዛሬማ ሳላወልቀው አሉንም ብዬ ተነስቼ ሐኪም ቤት ሄድኩኝና ማሻላ ግን እኔ እንደፈራሁት አይደለም። ቶሎ ነው የነቀሉልኝ። ማደንዘዣ ወጉኝና እንደዚህ ተኛለኝ። ማደንዘዣው ራሱ ቶሎ ነው ጅንስ ሲያደርገኝ አደነዘዘሽ ያለኝ። አዎ ምላስሽ ሲለኝ አዎ ምላሴ ማልኩ። ከዛ እንደዚህ አድርጎ ጉንጨን እንደዚህ ሲያደርገኝ ተሰማሽ አለኝ። እኔ ማደንዘዣው መስራቱን ለማወቅ መሰለኝ። ከዛ ወደው ፈርቼ ነበር። የሚያም ከሆነ ግን ልተወው ስለው ሳቀብኝና እንደዚህ አስገብቶ ነካ ነካ ሲያደርግ ምንም አልተሰማኝም ማደንዘዣው ስላለ። ሰው ግን ያኔ ማደንዘዣ ወጉ ምናምን ማደንዘዣ ቢኖረው የሚያማል ምናምን ሲሉ ስለምሰማ ፈርቼ ነበር። ከዛ የሆነ እንደ ሶፍት እንትን ነገር ሰጠኝና አስገቢውና ተነሻለኝ። እንዴ አሁን ጨረስክ እንዴ ስለው አዎን አለኝ። ከዛ ከፈለግሽ ያዥው ብሎ አሳየኝ ማለት ነው። ጥርሴን ይዤዋለሁ፣ አሳያቸዋለሁ። ጉድ ማደንዘዣው ነው መሰለኝ። የምር እየወደቁ እየተነሳው ነው ቤቴ የደረስኩት። ልቤን ሳበኝ፣ ራሴን አዞረኝ፣ አመመኝ። የምር አሁን ራሱ በጣም ነው ያመመኝ። ያ አላህ እና ቁስሉ ኢንፌክሽን እንዳይፈጥርብሽ ብሎ መድኃኒት አዞልኝ መድኃኒት ገዝቼ መጥቻለሁ። 3 አይነት መድኃኒት ማለት ነው። አልሐምዱሊላህ ተገላገልኩት። እንደው ይሄንን ጉድማ አሳያቸዋለሁ። የምር እዩ ምን እንደሚያክል ማለት ነው። ቆይ አያችሁት? ይሄ ነው እንግዲህ ተቦርብሮ ሱብሃንአላህ ምን እንደሚያክል እዩ። ይሄ ተቦርብሮ ነው በቃ መከራዬን የሚያሳየኝ። እና ውዶች የመቼም ሆዴ አይቀርም። ምሳችንን በላንና ግድ ነው የበላሁት። ቡናም አይቀሬ ነው። የቡና ነገር እኔ ጥናዬ ነውና ቡናችንን ጠጣን። የዛሬው ቪዲዮአችን ይሄን መስል ነበር። መልካም ጊዜ